ምንድነው ምን አስለቀሰሽ ታዲያ? ለምን ነው የምታለቅሱሽ? ታይ አሁን እዚህ ጋር በማርያም እኔ እንደዚህ እንድትሆኑ አይደለም። ምን ሆነሽ ነው? እሺ አታልቅሽ። እሺ ባልናገርሽ አልነበር? በቃ የተፈጠረው ተፈጥሯል። ለምን ታለቅሻለሽ? ኧረ በማርያም አታስጨንቂ። ኧረ በእግዚአብሔር ለምን ነገ ሞታለሁ ከነገ ወዲያ ሞታለሁ ትላለህ? ሰላም እንዴት ናችሁ? ውድና የተከበራችሁ የማይኮ ፕላስ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ ባንድ ጠጠር ባለች አይዲያ ተመልሰን መተናል። ያው ጠንከር ያለ ፕራንክ ነው። ለእናንተም ለመስማት በጣም የሚያዳግት አይነት አይዲያ ነው። ለመናገር እንኳን ያስፈራል። ማለት በቃ የሰው ልጅ ላይ ባይፈጠር ምናምን ብለን የምንፈራው ነገር ነው እና የሰው ልጆችም ደግሞ እዚህ ዓለም ላይ ሲኖሩ በጣም የሚፈሩት ነገር ነው። በቃ ሁላችንም በጣም የምንፈራው ነገር ነውና ይሄን ነገር እንኳን መናገር ማሰብ ራሱ በጣም ነው የሚከብደውና አሁን ያሰብኩት ፕራንክ ይሄ ነው። እና ፕራንኩ ምንድነው? ምን መሰላችሁ? ናፍቆትን ፕራንክ ላረጋችሁ ያሰብኩትኝ ሙሉ ምርመራ አድርጌ የኤችአይቪ ተጠቂ ሆኛለሁ እላችኋለሁ። ይቅርታ አድርጉልኝ። በቃ ካሁኑ ይቅርታ እንዲያደርጉልኝ ጠይቃቸዋለሁ። ማለት አስቡት ምን አይነት ስሜት ሊሰማቸው እንደሚችል። እንግዲህ ሪአክሽናቸውን አብረን እናያለን። በጣም ነው የሚከፋቸው፣ በጣም ነው የሚናደዱት፣ በጣም ነው የሚደብራቸው ምናምን። ይሄ ቀላል ነገር አይደለም። ኤችአይቪ ማለት ያው ታውቁታላችሁ፣ ለእናንተ አዲስ አይደለም፣ ሁሉም ሰው የሚያውቀው ነገር ነው። ያው የሰው ልጆች በሙላ የሚፈሩት ነገር ነውና እስኪ አሁን ቀጠሪያቸዋለሁ፣ እየመጡ ነው እኔ ጋር። ከዛ ስነግራቸው የሚሰማቸው ስሜት ምን ይሁን ከስር ኮሜንት ላይ ገምቱ፣ የራሳችሁን እንትን ገምቱ እስኪ። ለማንኛውም እየመጡ ነው፣ አብረን ሪአክሽናቸውን እናያለን። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ ኖቲፊኬሽኗን ኦል አድርጉ፣ ሁሉ ጊዜ ቪዲዮ እናንተ ጋር እንዲደርሳችሁ እና ይሄን ቪዲዮ ላይክ በማድረግ ሼር በማድረግ ጀምሩት። ቪዲዮውን እስከ መጨረሻው ድረስ ተከታተሉኝ። ይመቻችሁ። እንዴት ናችሁ ታዲያ? ስማ ወይ ፈይሁን እየሰራለ ነው አይደለም? ማርያም እናት ይሰራል አንተ ጋር? ኧረ እኔ ምን አውቃለሁ። እኔ ችግር ሆኗል እኮ አሁን እየሰራልኝ አይደለም። አሁን ድንቀርስ ስለሆነ ምን ያደርጋል? ስሙ የሆነ ነገር ልነግራችሁ ነበር ዛሬ የቀጠርኳችሁ። ማለት ትንሽ ጨንቆኛል ምናምን ነገር ነው። አሁን ነገሩ ወይ አስደሳች መሆን አለበት አይደለም? አስደሳች አይደለም። በጣም ከፍቶኛል ምናምን። የህይወት ጉዳይ ነው። ቺኳ ድጋሜ ወደ ህይወት ተመለሰ። ኖ ኖርማል ነው። ናፍቆት እንደዛ አይደለም። ወይኔ ገላግላታለሁ። ናፍቆት እንደዛ ዋው ደግሞ ላይ ዲማሽ ነው እና ለኛ አንተ እና እንዴት እንደምነግራችሁ አላውቅም። ማለት በቃ ራሴን ተቆጣጥሬው ምናምን ራሴን አሳምኜ በቃ መሳቅ ሳልፈልግ እየሳቅኩ ነው ይሄንን ሳምንት ያሳለፍኩትና ማለት እናንተንም መጫን አልፈለኩም። ማለት በቃ እንድትጨነቁ ምናምን ልነግራችሁም አልፈለኩም ነበር። ምንድን ነው ሳቢ ነው? ኖ አይደለም፣ ኖ እንደዛ አይደለም። በቃ ግን በቃ ብቻዬን ይሄን ነገር ማብሰልሰል ምናምን ከበደኝ። በቃ ብቻዬን መጨነቅ፣ ብቻዬን ማሰብ ምናምን ነገ ምን ይሆን ዛሬና አድር ይሆን ምናምን ነገር የህይወት ጉዳይ ነው በቃ ማለት ነው። ብድር ተበድረው አይደለም ብድር ምንድነው? ብድር የሚያስፈራራ ሰው አለ የሆነ የለ ፕሊስ በቃ እስከነግርህ ስማኝ፣ እስከነግርህ ለምን አትታገስም? የብር ጉዳይ ቢሆን እኔ ምን አስጨነቀኝ? አይደለም የብር ጉዳይ ማለት እዚህ ወንድ ልጅ አንዴ እንዴት ነው እንደዚህ ነው? አይ ለህይወቴ ሰግቼ የጤና ጉዳይ ነው በቃ። ይሄ ከብር ጋር ምናምን በብር የምትመልሺው ነገር አይደለም። ብር የፈለገ ሀብታም ብትሆን የፈለገ ብር ቢኖርህ ምናምን በቃ ፈጣሪ ካልፈቀደልህ በስተቀር የምትድነው ነገር አይደለም። የያዘኝ በሽታ በቃ በሽታ ነው። በቃ በጣም የሚያስጠላ በሽታ ተጠቂ ሆኛለሁ። በቃ ይሄን እንድታውቁ ነው የምፈልገው። ማለት በቃ ከዛሬ ነገ በሰቀቀን ነው እየኖርኩ ያለሁት። እናንተ ጓደኞቼ አንቺ የምሬን ነው። በእናትሽ አታስሚኝ። ምን ሆነሽ ነው? ማርያምን በዚህ ሰዓት እንደዚህ እኔ በጤና ቀልዳለሁ። እሺ ምን ሆነ? ማይታከም በሽታ የለ በዚህ ዘመን። ኧረ ማይታከም ስንት ሞልቷል።
ማይታከም ካለ ጸበል አለ። በጸበል ማይድን በሽታ የለም። በእርግጥ ግን ምንድነው የሆንከው? ምንድነው አይደለም። ምን መሰላችሁ ፕሊስ በቃ በእናታችሁ የምር እኔ አሁን እኔ የእናንተን እንትን ነው በቃ እናንተን አብሮነት ከኔ ጋር እንድትሆኑ ምናምን እፈልጋለሁ። በቃ በጣም በቃ ዛሬ ነገ የምነሳው ላይ አይመስለኝም ስተኛ በቃ አይደለም ኩላሊት ቢሆን ቢያንስ ተለምኖልኝ ምናምን ታከማለሁ። እና እኔ ሲያስጨነቀኝ እኔ ምን አውቃለሁ? ኩላሊት የሚጠራ እንዴ ለጠላት መመኘት የሌለብሽ በሽታ እኮ። እኔ እኮ እየተመኘሁለት አይደለም። ምንድነው የምትወራው አንተ ደግሞ? እኔ እየተመኘሁለት ራሱ የለበትም እና አባባሉን እኮ ነው። እኔ ምን ሆኖ ነው ታዲያ? እሺ ምንድነው ንገረና እንዴ? እሷ የምታወራውን እየሰማ ነው። ንገረን ምንድነው? እውነቷን ነው የገመተችው? ምንድነው አንተ ምን ሆነ ነው? ምንድነው ነው ምን ሆነ ነው? አይ በቃ ምን ሆነ ነው? ምንድነው ነው? ምን ሆነ ነው? አንተ ያለቀስክ እኮ ነው። ምን ሆነ ነው? ልትነግረን ፈልገህ ነው የጠራኸን እኮ። ማልቀስም ካለብን ንገረንና አብረን እናለቅሳለን። የማይፈታ ነገር የለም። ንገረን ምንድነው? ምንድነው እንከው? በቃ እኔ እንጃ ማለት ነው። ተስፋ አጥቻለሁ። ለምን እንደምኖር ራሱ ለምን እየሰራን እየለፋን ምንድን ማለት ነው? የምለፋበት የምደክምበት ጉዳይ እንዳለ ከንቱ ሆኖ እየተሰማኝ ነው። ለምንድን ነው የምደክመው? ስኖር ነው የምደክመው። ዛሬ ደግሞ ምንድነው እንከው? ነገር ያልፍልኝም ስኖር ነው ነገር ምንድነው እንከው? ከመሬት ተነስተህ ምንድነው እሺ እነግራችኋለሁ። እንዴት ገድል በሽታ ይዞህ ነው? ምንድነው ምን ሆንክሽ? ምን ሆነ ነው? ሚኪ አሁን እኮ ምንም እኮ እየፈጠርክልን እኮ አይደለም። እኛ ምንም እየፈጠርንልህ አይደለም። እያስጨነቅከን ነው። ወይ አልተናገርክም ወይ አልተውኩም። እያስጨነቅኳችሁ እንደሆነ እኮ አውቃለሁ። ግን አይደለም እያስጨነቅከን ያለው ወይ አልተናገርክም ወይ ጫፉን የተናገርከው ምንድነው? ምን ሆነህ ነው እንዴ? ከነገሩ ከመክበድ አንፃር ነው አሁን እኮ እንደዚህ እየተጨነቁ ያለው። እሺ እኮ ረጋ ብለን ንገረን። አንተም እኛም ረጋ ብለን እንስማ። እንዴ ምን ሆነ ነው? እኔ ወጣት ነኝ፣ ብዙ ነገር ይጠበቅብኛል። በዙሪያ ያሉትን ሰዎች ማስደሰት አለብኝ፣ ቤተሰቦቼን ማገዝ አለብኝ፣ ጓደኞቼን ወደፊት ማገዝ አለብኝ ምናምንና በዚህ እድሜ እንደዚህ አይነት በሽታ አለብህ ምናምን ሲባል ለኔ በጣም ተስፋ አስቆራጭ ነገር ነው። በጣም ነው የሚሰማኝ። በጣም የተሰማኝ አንድ ፈጣሪን ይዘህ ለምንድን ነው ተስፋ የምትቆርጥ? ማለት ተስፋ መቁረጥ ማለት አልገባህም? አይ ነው በእምነትህ ከጠነከርክ እና ፈጣሪን ከያዝክና ግን ደግሞ ጉድለትን ሁሌ ተመስገን ብለህ ትኖራለህ እኮ። ግን ደግሞ ጉድለትን ማሰብ አይቀርም። ጉድለትን የሚሞላ አንድ እግዚአብሔር አለ፣ አንድ ፈጣሪ አለ። አዎ፣ ግን የፈለገ ነገር ቢሆን ደግሞ ያን ነገር ከማሰብ ወደ ኋላ አትልም። እሺ እኮ ምንድነው? አብረን እንጨነቅ፣ አብረን ምንድነው? ንገረን። እንዴ ማድረግ የምንችለው ነገር ከሆነ ችግር የለውም። ስነግራችሁ ግን እንዳትደነግጡ። ይሄንን የምነግራችሁ አሁን ማንም አያውቅም፣ ለእናንተ ብቻ ነው የምነግራችሁ። ኢቭን ቤተሰብም አያውቅም። እንድጨነቁ አልፈልግም ምናምን ነገር እናንተ ብቻ እንድሰሙ ነው የምፈልገው። እና ፕሊዝ ይሄን ነገር ስነግራችሁ እንዳትደነግጡ፣ ምንም እንዳይሰማችሁ ምናምን ነገር ምነግራችሁ ጓደኞቼ ናችሁ። ከናንተ ውጪ ለማንም ጭንቀቴን ላካፍል አልችልም። ጓደኛ ማለት የቅርብ ሰው ከቤተሰብም የሚቀርበው ጓደኛ ነው። አሁን ሚኪ አሁን እያልክ ያለው ምንም እያስጨነቀን ነው። ነግረህን ሐሳብህን ልንካፈል አልቻለም። ምንም እያረክልን አይደል? በጣም እያስጨነቀን ነው። ነገር ኖርማል እኮ ነው። ምንም ነገር ቢሆን እኛ ጓደኞች አይደለን እንዴ? ምንም ይፈጠር ምንም እኮ ማዘኑ ምንም አይጠቅምም። በቃ አንድ የተፈጠረ ነገር ቢሆን ምን ሆነ ነው? እሺ ተናገርና እንካፈል ነው። ምን ሆነ ነው? ኧረ ተናገር በቃ። እሺ ባለፈው ምንድነው? አይዞህ ተናገር። ምን ሆነ ነው? እሺ እናገራለሁ። እሺ በቃ ሙሉ ምርመራ አድርጌ ነበር ሆስፒታል ሄጄ ማለት ነው። ለምን እሺ ሙሉ ምርመራ አድርጌ ነበር እኮ። ሙሉ ምርመራ አድርጌ ስትል እኮ ህመሙ በቃ እየጎዳህ ነው ማለት ነው፣ እየተሰማህ ነው ማለት ነው። ሙሉ ምርመራ አይደለም ነው ሌላ ጉዳይ ፈልጌው ነው። ሙሉ ምርመራ እኮ ይደረጋል። ማንኛውም ሰው እኮ ሙሉ ምርመራ ማድረግ አለበት። ኧረ እስኪ ምንድነው? በቃ እሺ ከዛስ ኖ እኔ ሙሉ ምርመራ ያደረኩትኝ ለሌላ ነገር ነው። እሺ ግን ይሄን ነገር የሰማሁት በአጋጣሚ ነው። እሺ ፈልጌው ምናምን ወይም በቃ ታርጌት አድርጌ ምናምን ነገር መመርመር አለብኝ ምናምን ብዬ እጄ ሳይሆን ይገባናል። እሺ በሌላ ነገር ነው እሺ የተመረመርኩት። ግን ሙሉ ምርመራው ውጤቱ ሲመጣ የኤችአይቪ ኤድስ ተጠቂ እንደሆንኩ ተነገረ።
ቀልድ ነው በለኝ። እየቀለድክ ነው። እየቀለድክ ከሆነ ግን በጣም ነው የሚደብረው። በእግዚአብሔር እኔ እንደዚህ አይነት ወሬ የምሰማበት ሰዓት አይደለም አሁን። በቃ በእናታችሁ እኔ መተንፈስ ስለፈለግኩ ነው። ነገርኳችሁ። በቃ ከእናንተ ውጪ ለማንም ልናገር አልችልም። ይሄን ነገር ነገርኳችሁ። በቃ ሚኪ የምርህን ነው? ማርያምን እስቲ እየቀለድኩ አይደለም በለኝ። የምርህን ነው? በመድኃኒዓለም ናፍቁት። በቃ በእናትሽ እኔ እንደዚህ እንድትሉኝ አይደለም። በቃ እንድትጨነቁም አልፈልግም። በቃ ጀስት እንድታውቁት ብቻ ነው የምፈልገው እኮ። እንዴት በቃ ከጎኔ መሆናችሁን ለማወቅ ነው። በቃ እንዴት? እሺ እንዴት? አንተ እንዴት እንደ አላቅም። በቤተሰብ ነው አላቅም። እንዴት እንደዛ ሊሆን ይችላል? ሚኪ እንዴት እንደዛ ሊሆን ይችላል? እኔ እንጃ ብቻ ከጥቂት ጊዜ በፊት በቃ ከአንድ ወር ከሁለት ወር በፊት ምናምን ከሁለት ሴት ጋር ምናምን ተኝቼ ነበር። ማለት በሆነ በቅርብ ልዩነት ውስጥ ማለት ነው። ማለት በቃ እኔ ምንም ልደብቃችሁ አልችልም። ከሴት ጋር ስለተኛ ብቻ እንደዚህ ነገር ይፈጠራል ማለት አላቅም። እኔ ሜቢ የምጠረጥረው ነገር እሱን ነው። አንተ የፈለገ ከሴት ጋር ብትኛ ያለ ጥንቃቄ ዝም ብለህ ነው የምትጋደሙ ማለት ዝም ብለህ ነው የምትጋደሙ ማለት አልገባኝም። አይ አንተ የማይሆን ነገር አትናገራ ማለት ዝም ብለህ ነው የምትጋደሙ ማለት እሱን ችግር የለውም። ይህች ኤቪኤስ ተጠቂ ነኝ እያልኩ ዝም ብለህ ነው የምትጋደሙ ትለኛለህ። ነገ ልኑር ዛሬ ልሞት ማላቅ ልጅ ምንድነው የምትወራው? እኔ ፈልጌው ነው እንዴ ብተኛ ራሱ ፈልጌው ነው እንደዛ ማረገው? የሆነ ሌላውን ጥያቄ ጠየቅኩም አልጠየቅኩም ሌላ ነገር ነው። ልጁ አሁን በሰላም ብታወራው ሌላ ነገር ሊመልስልህ ይችላል። በቃ አይገባንም፣ ያለበት ሁኔታ አይገባንም። እግዚአብሔርን አይገባንም። ተፈጥሮ እኮ ያለ ጥንቃቄ ነው ወይ ዝም ብለህ እንትን የምትለው እኮ ማለት አይደለም። ወጣት ነው፣ መጠጥ ያሳስቷል። በቃ ነው እንደዛ ነው። ሊሆንም ይችላል ላይሆንም ይችላል። ምንድነው የምታወራው? ወጣት ነው፣ መጠጥ ያሳስቷል። በቃ ምን በወቅቱ ይታወቃል? የሆነ ሴሬሞኒ ነገር ነበረ የተጠራሁት፣ የሆነ ሴሬሞኒ ነበረ። በቃ እዛ ድግስ ላይ በቃ አማቃቸው ሴቶች ነበሩ ምናምን ነገር በቃ ጠጣን አመሸን ምናምን። በማግስቱ ነው ከሷ ጋር አብሬ መሆኔን ራሱ ያወቁትኝ ምናምን ነገር አላውቅም። ማስታወስ kiyaቀተን ይጣጣው። አረ ዮናይል እኔ አሁን የዛኔ የተፈጠረውን እንዳለ የተፈጠሩትን ሞመንቶች ምናምን እንድነግርህ ነው እንደምፈልገው እንዴ? እኔ አሁን ከሰዓታት በኋላ ልሞት እችላለሁ ምናምን ማስብ ሰው ነኝ። በጣም እየጨነቀኝ ያለው ከሰዓታት በኋላ ሞት ምናምን በጣም እየጨነቀኝ ነው። አንዴ ስለተመረመርክ ስላወቅከው ነው እንጂ ምን የሚመጣ ነገር አለ? ምን ማለት ነው? ማን ተመርምሮ ምን ያላወቀው ስንት ነገር አለ በውስጡ? አይደለም እኮ ደግሞ በዛ ላይ በጸበል ይድናል ተደናል። በቃ ሁሉም ገዳማት እንሄዳለን እንዴ? እንደዚህ አይነት የወደቀ አስተሳሰብ ነው እንዴ ያለ? ታመምክ ትድናለህ። በቃ አንድ ፈጣሪ አለ፣ ከፈጣሪ በታች ሐኪም አለ፣ ዶክተር አለ። አልገባችሁም? ይገባናል። አንተ ያለበት ሁኔታ አልገባህም። ቢገባህማ እንደዚህ እንትን አትልም ነበረ። እንደዚህ ይኸውልህ ማጽናናት፣ ሁል ጊዜ ሰውን ማጽናናት መምከር ምናምን በጣም ቀላል ነገር እኮ ይገባናል። ራስህ ፊል ስታረጉ ነው ራሳችን ላይ አልደረሰም፣ ግን ይገባናል። ቢያንስ ወንድማችን ነው፣ ይገባናል። በቃ እሺ ተፈጥሯል። አሁን አንተ በቃ አሁን ህመም ስለተገኘብህ እንደዚህ HIV ኤድስ ስለተገኘብህ ራስህን መጣል መውደቅ አለብህ፣ መሞት አለብህ ግዴታ ነው። አንተ እንደዛ ነው የምታስበው? መኖርም አልፈልግም እኔ ማለት ምን ማለት? ለምን እየተሳቀቅኩ እኖራለሁ? ለምንድን ነው የምትሳቀቀው? ምንድነው አንተ ታይፎይድ ያዘኝ እኮ አይደለም ያልኩህ። ይገባናል። ታይፎይድ አይደለም። አንደኛ እኔ ብቻ አንተ ነገሮችን ቀለል አድርገህ ነው የምታስበው። ሁሉንም ነገር ቀለል አድርገህ ምንድነው? ምን አስለቀሰች ታዲያ? ለምን ነው የምታለቅሱሽ? ታይ አሁን እዚህ ጋር አረ በማርያም እኔ እንደዚህ እንድትሆኑ አይደለም። ምን ሆነሽ ነው? እሺ አታልቅሽ። እሺ እሺ ባልናገር ይሻል ነበር። እሺ ባልናገር ይሻል ነበር። በቃ የተፈጠረው ተፈጥሯል። ለምን ታለቅሻለሽ? አረ በማርያም አታስጨንቂ። አረ በእግዚአብሔር በቃ አታልቅሽ። በእግዚአብሔር ምን ሆነሽ ነው? በቃ የተፈጠረው ተፈጥሯል። እሺ እኔ እኮ ጓደኞቼ ናችሁ፣ ሌላ ለማንም መናገር አልችልም ብዬ ነው የነገርኳችሁ። አረ በእግዚአብሔር አረ በእግዚአብሔር አንተ ለምን ነገ ሞታለሁ ከነገ ወዲያ ሞታለሁ ትላለህ? መናገር አልነበረብኝም አይደለም። አንቺ ሌላ ጭንቀት እንደዚህ እንደምትሆን እኮ አውቃለሁ። ያለቀሽ ሌላ ጭንቀት አትፍጠሪ። በቃ ይገባናል ያለበት ሁኔታ ግን ይድናል። በቃ እንደ አንድ ፈጣሪን ይዘህ አምነህ በቃ ተጠመቅ እንዴ።
ምን ሆነህ ነው? እምነት አለ አንድ እምነት እንዴ ፈጣሪ በቃ ሐኪሞችን ዶክተሮችን ሰጠ ከሱ በታች በቃ እነሱ ካቃታቸው ወደሱ እንዴ ምን ሆነህ ነው በአንዴ እንደዚህ ተስፋ የምትቆርጠው? እንደኛ ሳለ መኖር እኛ ሙሉ ምርመራ ብናደርግ እኛም ነገ ምን ይኖርብን ምን እናውቃለን እንዴ? እሱን አንድ ይዘን ነው እንጂ ምን ነው እና ቢል ቢጠራ በአንድ ጠጠር እዚህ ጋር ወድቀህ ትሞታለህ እንዴ? ምን ሆነህ ነው? እንዴ በአንድ በሽታ እሞታለሁ፣ ራሴን እጠላለሁ፣ እሞታለሁ ምናምን እኮ ትችላለህ። እንደናንተ ነገሮችን ቀለል አድርጌ ማሰብ ብችል ጥሩ ነበር። ስንት እንደዚህ እንዴ ተስፋ መቁረጥ አላማ ቢኖረን ስንት ከመን በላይ ስንት ነገር ያስቆርጠናል እንዴ? ሁላችንም የያዝነውን ይዘን ነው የሚበልጠው ማስቀደም ነው። በቃ አሁን እዚህ ጋር የተፈጠረው ተፈጥሯል። አትመልሰውም ወደ ኋላ። ምንድነው ሞት ምን አመጣው? ፈጣሪ በፈቀደልህ ቀን ትሄዳለህ። በቃ አለቀ። ሁላችንም ፈጣሪ በፈቀደልን ቀን ነው ቁጭ ብለን ያለነው። ሁሉም ያልፍ ነገር ነው። አሁን እያስጨነቀ ያለው ስላወቅኩ ከዚህ በፊትስ ይዞ ቢሆን ከ3 አመት ቢሆን ተጠቂ ብትሆን ነው ግዴታ ስለያዘ ቆይ ልጅቷስ ምን አይነት ሴት ብትሆን አንተ ሲራስህን እስከማታውቅ ድረስ እንድትሰጠጥ እንድመጣጣ የሆነ ምንድነው የምትፈርደው? እየፈረድኩ አይደለም ነው ነገር እኮ ነው። ምንድነው ዋሻው እንደዛ ስትድረስ ራሱን ሳያውቅ ከማን ጋር ይላል? በቃ አለፈ አይደል? ምንድነው የምትጨቃጨቀው እንዴ? የሆነ ላውን ወደ መፍትሄው ልጅ ጭንቀት ላይ ነው። ምን አይነት ወሬ ነው የምታወራው? ወሬ ራሱ ነገር ባወራው ሰዓት አይ እንደዚህ ባልከው ሰዓት ልጁ ጭንቀት ነው ባይዘው ኤችአይቪ እንደዚህ የማይድን በሽታ የሚገለው ጭንቀቱ ነው እንጂ ሌላው ነገር አይደለም። በቃ አሁን ልጅ ሲጀመር ይድናል ማለት ነው። በኋላ 40 50 አመት ይኖራል። አሁን ስላወቀው እድሜውን ነው የሚያሳጥረው ስላወቀው ብቻ። ዋናው ነገር አንተ እንደምድን ማሰብ መቻል ነው። ሰማኛ ይድናል ማሰብ መቻል አይደለም። ትድናለህ እንዴ እምነት አለ ትድናለህ። ምን ሆነ? ይሄን ብቻ አስብ፣ ጭንቅላት ውስጥ ይሄን ብቻ አስብ። በእናትህ ሚኪ ምን አማራጭ አለ ከመቀበል ውጭ? አይደለም እንደዛ አይደለም። ተቀብለህ የድሮ ላይፍን ትኖራለህ። ያለበት ሁኔታ እኛም ይገባናል። እንዴ በአንተ ቦታ ብንሆን ይከብደናል። ግን በቃ ግዴታ ነው ማሳለፍ አለብህ። ህይወትህን መኖር አለብህ ግዴታ። ኤችአይቪ ስለያዘ አንተ በቃ ቤተሰቦችን አትረዳም፣ አትሰራም፣ አትለወጥም። በቃ ምን ሆነህ ነው? አንተ ምን ለፈልፈው? በእናትህ ወይ ጥሩ ነገር መናገር ካልቻልክ ዝም በል። እንዴ ምንድነው የምታወራው እንዴ? ስንቱ አንተ እንዴ ግዴታ ነው እንዴ? በቃ ኤችአይቪ እንዴ ስንቱ ማይድን በሽታ ይዞ ነው የሚኖረው እንዴ? ምን ሆነህ ነው? እሺ በቃ ልጅቱና ሰራለ ኧረ እኔ ምንም የትም መሄድ አልፈልግም። ማለት የትም መሄድ አልፈልግም ማለት በገደለኝ መዳኑን በሽታ የሰጠኝ ወይ ሊገለኝ ነው ወይ ሊያኖረኝ ነው አይደለ? መዳኑን አልፈልገውም ነው አወኩ ዛሬ። መዳን አልፈልግም። ለምን ይሰጠኛል እንደዚህ አይነት በሽታ? እንደዚህ አሁን ፈጣሪን እያማረርከው ነው። ፈጣሪ ምንም ሲያደርግ ለምንም ነው እንዴ? ማስተማሪያ ወደ ሳይንስ እንደገና የሚያወራው ይደደው ምን ማለት ነው? ምን ማለት ነው? ምን ማለት ነው? አሁን የተናገርከው ነገር ምን ማለት ነው? አይ ስማ ፈጣሪ ፈጣሪ ሚኪ ይገባናል ያለበት ጭንቀት። ፈጣሪ ላይ እምነት የለም። አታምንም? ንገረኝ። ይሄን ብቻ መልስልኝ። አታምንም? ማተመረ ይደደብ ጭንቅላት ባይኖረው ነው እዚህ ነገር። አረ ይሁን አይል ተው ባከረ እዛ ያማረብህ እየመሰለ ምን ቀድሞ አትነግረውም ነበረ? እሱ ትልቅ ሰው ነው እኮ ምክር የሚፈልግ ሰው ነው እኮ። በቃ ዝም በል። አሁን ጥሩ ነገር መናገር እየቻልክ ስላልሆነ ዝም በል። ስለመጣ እኮ የሚያወራውን እየሰማሽ ነው አይደለም እንዴ? ስላመጣ ፈጣሪ ሊገል ነው እንዴ? ወደሱ ማቅረቢያስ ቢሆን በቃ እንደዚህም ብላ አስበው። የሆነ ልክ ነው። እኔ ደደብ ስለሆንኩ ነው። ደደብ ባልሆን ማለት ማን ነው ደደብ? እንደዚህ ከሰው ከማንም ጋር በቃ አጋጣሚ ነው። ሰከርክ ተፈጠረ። በቃ አጋጣሚ ነው።
እኮ ምናልባት ያ ሊሆን ይችላል ነው እንጂ እኮ እኔ ከሷ ጋር ስለተኛው ምናምን ነገር የነገር ሊፈጠር ይችላል ማለት አይደል ነው። ከዛ ሌላ እኔ ምንም ማውቀው ነገር የለም። ገብቷላ? ከዛ በፊትም ሊሆን ይችላል፣ ከዛ በኋላም ሊሆን ይችላል እኮ የተፈጠረው ከዛ በፊትም ይሁን ከዛ በኋላ ይሄ ነገር በግብረ ስጋ ግንኙነት ብቻ የሚመጣ ነገር አይደለም። እሱማ ብዙ የሚመጡበት መንገዶች አሉ። ግን አንዴ በሚመጣው መንገድ መጣ በቃ ፈጣሪ ወደሱ እንድቀርብ ፈልጎ ቢሆንስ የሚያስጨንቅ ነገር አይደለም እንዴ? ስለመፍትሄው ሲወራ ሌላ ነገር በቃ አትመጣ። እሺ አትልም እንዴ? ተጨንቋል እንዴ? እንደዚህ ምን ነው ስለመፍትሄ? እሺ አሁን ልብስና አዘጋጅና ማለት ነው እንሂድና ነገ በጠዋት አዎ በቃ ስራም ሰሞኑን ስለማንሰራ 15 ቀን ምናምን ቆይተን እንመጣለን። እኔ ያንን ማድረግ አልችልም ማለት በዚህ ሰዓት እኔ ጸበልም አይታየኝም ምንም አይታየኝም። እኔ ራሴን ማጥፋት ነው የሚታየኝ ማለት አንተ ነው ምን አይነት ወሬ ነው የምታወራው? አታስብም እንዴ አንተ? አታስብም ወይ? ለኛ ባታስብ ለቤተሰቡ አታስብ? ላይ ገለዝ ዝዝ ያልክልት ነው በእናትህ እንዴት ነው እንደዚህ የምታስበው? ንገረኝ። እንዴት ነው እንደዚህ የምታስበው? እኛ እኮ ምንም አላልንም አይደል? በቃ ዳን ነው እያልን ያለን። ተምረሃል፣ ቢያንስ ታገናዝባለህ። ምን አይነት አስተሳሰብ ነው ያለው? ይውደቅ አስተሳሰብ። በቃ ወጣት ነው ያን የተሳሳትክ። በቃ የተሳሳትከው አንዴ ተሳስተሃል። እንዴ ለመሞት ቢሆን እኛ ስንት መሚዘናል እንዴ? ኤችአይቪም ቢሆን ስንት መሚዘናል እንዴ? ስንት ጊዜ በመድኃኒት ቆይተናል። መዳን ማንችለው በሽታ እንዴ ግዴታ እዚህ ጋር ራሴን ማጥፋት አለብኝ? ያ በሽታ ስለያዘኝ ያ ህመም ስላለብኝ አይ ቶ ያኔ አንዴ በቃ ተፈጠረ፣ ተሳሳትክ፣ ችግር የለውም። ልብሱን እናምጣለትና እኛ ጋር ያድርና አንተ ማዘጋጅና እኔ ልብሱ ላይ ቁልፍ ታዩ፣ ችግር የለውም። ራሱ በሞራል በእምነት ይሄዳል። ገልፈት ገታታች ነይ ተነሽ። እኔ ቁልፍ ስጠኝሽ ግን ታውቃላችሁ፣ ወደድኳችሁ፣ የምር ወደድኳችሁ። በስመ አብ እንዴት ተስማማ? እንሄዳለን። ፍራንክ ነው። ማርያምን ልቀቀኝ። እኔ እግዚአብሔርን ደህና ፍራንክ ማለት ነው ፋሚሊ። አንዴ ታውቃላችሁ፣ እኔ እስካሁን ፍራንክ ደህና ፍራንክ አላደረኳችሁም፣ ግን አግኝቻችኋለሁ ዛሬ። ልቀቀኝ። የሚገርም ፍራንክ ነው ያደረኩት። ልቀቀኝ፣ ማርያምን ልቀቀኝ። አንተ ለሰው ስሜት ምንም አትጠነቀቅም። ዞር በልሽ። ቁጭ በይ፣ በማርያም ቁጭ በይ፣ ቁጭ በይ፣ በገብርኤል። አረ በማርያም አንቺ ፍራንክ ስታደርግኝ እኔ ምን አልኩ እንዴ? ምንድን ነው? ይቅርታ በቃ ማርያምን አው እንደዚህ በማይቀለድ መቀለድ ከጀመርክ ችግር የለውም። ማርያምን እና አንተ እንዴት ነው የቀለድክብን? እንዴት ነው የቀለድክብን አንተ ነው ገብቶሻል? እንደዚህ አይነት ፍራንክ ማርያምን ታለቅሳለህ። ማርያምን እንዳስለቀስከን ታለቅሳለህ። ማርያምን ባለፈው ምን ብዬ ነበረ? በጣም አበዛኸው፣ በእኔ ይብሳል ብዬ። እሺ አንድ ነገር ስናደርግ ይሄንን ትዝ እያለ በዛው አራት አስፈራሩኝ። እናቴ ተውት፣ አታስፈራራኝ። አንተ ምን አይነት ፕራንክ ነው የምታረግ? ያስፈራራል እንዴ? ችግር የለም። አንቺ በቃ ፍቻ ማርያም ፈጂ ወደዛ ሄደ። እኔ እግዚአብሔር በቃ አረ ጓደኛ እንደዚህ አይነት ጓደኛ ይስጣችሁ። አረ ለምን ድፍተትን ምን ነው ይብላ? አይ ዮኒ እዛው ከሷ ጋር አውራኔ ችግር የለውም። ጂለኒ ለምጃችኋለሁ ሳልሽቱ አረ በቃ ፍቻ ማርያም ፈጂ በቃ ምንድን ነው? አልደበረሽማ? አልደበረሽም? ግን እንዳይደብርሽ እግዚአብሔር እንዳይደብርሽ። እናንተ የምታደርጉት ፕራንክ ምንድን ነው? ቆይ እኔ ፕራንክ ሳደርግ ብቻ ነው የምትናደዱት? የእነዚህ የሁለቱ ደግሞ ይለያል። ችግር የለውም አልኩሽ እኮ ፓፓ። ሌላ ምንም አይደብረንም። ችግር የለውም። ወደዚህ ሄደ። አሞኛል እያልኩ ነው። ራሴን አሞኛል እያልኩ በጣም ይቅርታ። ያው ቤተሰቦች ፊት ለፊት መጀመሪያም ለነሱ ያው ተናግሬያለሁ ኢንትሮን ሰራና በጣም ከዚህ በኋላ እየፈራው ነው ማርያም ፕራንክ ያደረኳችሁ በጣም እየፈራው ማለት ነው። ደግሞ ይከብዳል። ስንት ሰው አለ። እኔም ስንት ነገር ላወራችሁ ነው የመጣሁት። አንተ ጅል ትጃጃላለህ፣ ዋጋን ታገኛለህ። አያችሁ ለኔ ሲሆን ማለት ነው። ለኔ ሲሆን ሁሉም ይንጫጫል።
በቃ ጠጠር ከበድ ያለ ፕራንክ ይሄንን ያረኳችሁ በጣም ከባድ ፕራንክ ማለት ነው። ከበድ ደግሞ እንዴት እንደሆነ ታያለህ። እና ኧረ እንደዚህ አትዛት በእኔ ብሰል ጭራሽ በእኔ ብሰል አትገላምጪኛ ማርያምን። ግን በዚሁ አጋጣሚ ማለት ነው ቤተሰቦች ልነግራችሁ ፈልገው ነገር እንደዚህ አይነት ጓደኛ ይስጣችሁ። የምመርቃችሁ ነገር ይሄ ነው። በቃ ከየት ነው ያመጡት? እንደዚህ አይነት ጓደኛ ይስጣችሁ። በቃ በጣም ነው የምወዳቸው፣ በጣም ነው የማከብራቸው ምናምን ነገርና ሞር ፍቅራቸውን አሳይተውኛል። አወዳችኋለሁ በቃ ሁላችሁንም እውነት እና ቤተሰቦች ያው እንደምታዩት ነው እንግዲህ ምንም አልሰማም። ኔክስት በከባድ ፍራንክ ደግሞ እመጣላችኋለሁ። ምንም አታስፈራረኝ። ይመቻችሁ። ማይኮ ፋሚሊ እንወዳችኋለን። አንቺ ነኝ ምን ሆነሽ ነው?